አባይን ዋትረሽ ደጀኖ መውጃሽ አይዞሽ ዛሬ ወደ አንቺ የመጣሁት የወንድማማቾችን ላቻ ነግሬ ለበቀል እንደመጣሁና በቀሌን ለመበቀል ደግሞ ባንቺ ላይ እንደተነሳሁ ነግሬሽ ከነጻ ፈትቼ ልሰድሽ ነው የመጣሁት። በለጠ እንዴት ነው? ተሻለ? አይዞህ የኔ ልጅ፣ የኔ ጦስ ለአንተም ተረፈ። አይዞህ። ምን አልተስ ፈጣሪ እናትና አባቴ እንኳን አልረገሙኝም ነበር። የልጅ መጥፋት ሳያንስ ደግሞ ይሄንን ደግሞ እንዲያርገው ሰደዱብኝ። ምን አርጌ ነው የኔ ጌታ? አራ ታይ አታማር። ከዚህ የባሰ ስንት ነገር አለ። እንኳን በዚህ ያለፈ ልጅ አንድ ነገር ሆኖ ቢሆንስ ዛሬ ጸጥቱ ይችላል ነበር። አልችለው። ልጅ እንዴት በአባቱ በቀል እሱ ይቀጣል? አባትን ለማግኘት ስል ልጆቹን አሰቃየ። ማልሸነፍ ባይሆን በሽንፈቱን አምኖ ለይቅርታ እጁን ቢሰጥ ኖሮ እዚህ ባልደረስን ነበር። በቀልን ተከትዬ ብዙ ርቀትን ብመጣም እኔ ብለን ሳሳለተ ለምን አጥተው ነበር ወይ? አባትሽ ብዙ ነገሮችን ደብቆሽ ኖሯል። ከዛሬ ቤተሰብ አታውቁትም። ደምሴ የኔ አባት ገደል አታውቂው። አንቺ የምታውቂው ጥሩነቱን ብቻ የላይ ከበሩን እንጂ የውስጥ ልቡን አላወቅሽ።
አባዬ ምንም ነገር ሲያረከኝ አደብቆ ነው። የኔን አባት እንደገደለው ነግሯቸው አውቀም። ስለዚህ ደምሴ በልቡ የሚሰራው ብዙ ሴራዎች አሉት። አባዬ እንደዚህ ያደርግ ስለማታውቁ እችለው ነበር። አትጠገብ አልችልም። እንኳን ተረፈልኝ። ህይወቱ አልፎ ቢወስ ይችላል ነበር። እዚህ የራስን ይመጣል። አንድም ሁለት የቆይ ያስተራየን የሰው ክፉ እንኳን አልሆነም ነበር። ዘርቶንም ብትሆን በቅርቡ ከእጃችን ትገባለች። አታስቢ። መስተዳድር እንዳትሆን የማንዴላ መንግስታዬ ሞባይል ምን ወራዲ ደምሴን በደንብ አውቀዋለሁ። ምክንያቱም የራሴ ስጋ ነው። ስትል ምን ማለት ፈልገው? ደምሴ አባቴን የገደለውን የ7 ዓመት ልጅ እያለሁ ነበር። የኔ አባትና ደምሴ ወንድማማቾች ናቸው። ያ ማለት ደምሴ ለኔ አጎቴ ነው ማለት ነው። በለጠ ደግሞ ወንድሜ። በቀል ያመጣሁት አጎቴን ነበር። በገዛ ወንድሜ ላይ እየደረሰ ያለውን ነገር ሳይ ማመንም አቃተኝ። እጄንም በእጄ ቆርጬው ነበር። አባዬ አቤት። ክፉን መመኘት የለባችሁ። ደግ መመኘት ነው እንጂ አይደንቁ። ትናንትና በለጠ እንደዛ ያወራል ወይም ዛሬ እንደዚህ ያወራል ብዬ አስቤ ነበር እንጂ እንደዚህ ሆኖ ሲመጣ እሷም ትገኛለች። የጊዜ ጉዳይ ነው እንጂ ትገኛለች እኮ። ክፉ አትመኙ እባካችሁን። በለጠም እየተሻለው ነው፣ ተመስገን ነው። ዛሬ መነጋገር ጀምሯል። አይድንቁ። ጊዜ የሰጠው ቅል ድንጋይ ይሰብራል። በቀል በልጆች የደረሰ የአንዳንድ ጊዜ ስናውቅም ሳናውቅም ያጠፋናቸው የፈጠርናቸው ችግሮች ከኔ አልፎ ልጆች ተረፈ። ወይኔ ደምሴ በለጠ እንደው ምን ይሻላል? ምን አድርግ የኔ ጌታ? ምን ነው አሁን ያለው? ትንሽ ነው ደህና ነኝ። ትንሽ ራስን ነው የወዱ አትጠገብ። የሚጠጣ ካለ አጥሜት ነገር አፍለት። ትኩስ ነገር እኮ ካፊ ቀላል ያብጃል ነበር። እኔ ሰውን ይሻለው ነው እንደሆነ የጠየቁት። መጠየቅ የለብሽም። የእሷ አጥንቱ የሚጠግነውን ነገር አንቺ አፍልተሽ መስጠት እንጂ የምን መጠየቅ ነው? በልስቲ እንዲያ አትችላም ሰው አይዞህ። ድንቁ አቤት። ናዲ ታርጎን ሆነ ተንከባከበው። እሺ። የሚፈልገውን አድርግለት። እሺ። እኔ ወዴታች ወርጄ መጣሁ። ራስን ጠብቅ ግን። ችግር የለም የኔ ልጅ አታስብ። እና የምትለው ነገር ሁሉ እውነት ነው ማለት ነው? ቆይ እንዴት አባዬን አላውቀውም ማለት ነው? ነገርኩሽ።
አንቺ የምታውቂው የላይ ከበሩን እንጂ የውስጥ ልቡን አይደለም ማለት በዚህ መሃል ላይ ልጆቹ ለምን ይበደሩ? አሁን ግን ደምሴ እውነታውን አውቋል። አንቺ በእኔ እጅ ውስጥ እንዳለሽም ሳይጠረጥር አይቀር። ስለዚህ ዛሬ መሄድ ወደምትፈልጊው ቦታ ሁሉ እንድትሄጂ ልፈቅድልሽ ነው የመጣሁት። የምርህን ነው? በቅድሚያ ግን ቤትሽ መሄድ አለብሽ። እሺ እና ሁሌ ተነሽ። ቤት ትችያለሽ። ያው ደምሴ ካንተ ጋር ግን ማወራረደው ሂሳብ አለኝ። መጣሁልህ። አደራህ። እሺ አራለሁ። አንድ ነገር እንዳይሆን አለሁ። በማለዳው የት ሄደ ነው? ለጥፋቷ የምትሰቃየዋን በአባቷ ችግር እሷ የምትበደለዋል ዘርቶን ልፈታ ሂጅ። ይሁን ስለምን ብቻ እንትሄዳለን? ሳታማክረን ሳትነግረን ትሄዳለህ እንዴ? ዝም ብለህ ተነስተህ ብዙ ሆነን እንድንሄድ አልፈለኩም። የበለጠንም ደህንነት ቼክ ማድረግ ነበረብኝ። እና ምን ነው የሰማው ነገር አለ? ገና ነው። ቢሆንም እኮ ስትንቀሳቀስ ቢያንስ ማማከር አለብን። የት ሄድህ ብለን እኛ እኮ እየተጨነቅን ነበር። እንደኛው እንደ ትላንት ነው ቢከሰትስ ብቻህን እንዴት ነው አትችለው? እማ አቤት ተመስገን ጌታዬ። ምን ይሳንሃል? ምንም ነገር አልሆንሽም። አዎ ደህና ነኝ። ተመስገን ፈጣሪ። ምን ይሳንሃል?
የተረገመች ቀን ናት። ልክ አባቴ በሞተ በ21ኛ ዓመቱ ዋዜማ ወንድሜን አጥቼው። እንግዲህ ምን እናደርጋለን? ወርቄ አቤት እንድማለ ጀን በእጅ አስቆርጠሽኝ ነው። ምንድነው ደግሞ ነው ያለው? ሊመታ ስላደለ የመታው ደግሞ በመታውስ የስተቆርቋሪ የሆነ ለምን ነው እኔን በመታኝ ነበር። አንቺ ጀብድ የሰራሽ ነው እንደሚመስልሽ። እስከዛሬ ስንጓልልለት የነበረውና ያደኩበትን አካባቢ ድጋሚ መጥቼ አባቴን ትውስታ እንዳጣጥም ያደረገኝ ነው። በለጠ እዚህ ቦታ ነው ግን ቢሆንም ጥፋተኛ አታድርጋት። በማታውቀው ነገር እሷን ተወቃሽ ማድረግም ጥሩ አይደለም። ዳንዴ ተሎ እንዳልጨክንበት የሚያረገኝ ደምሴ እሱን በማሳደግ እስከዛሬ ደምሴን ለመግደል ብዙ ድሎችን አጋጥሞኝ ብቻ ለብቻ ፊት ለፊት ተፋጠናቃል። ግን በለጠ ማለት የኔ ወንድም ነው፣ ያንቺ ታናሽ ወንድምሽ ላይ ነው እጅሽን ያነሳው። ደምሴን በመምታት ፋንታ ወንድምሽ ላይ እጅሽን አንስተሽ ጋሚ ጀንበጀን ቆርጥ አድርገሽኝ። ዝሮ ባለፈው ነገር መጸጸት ጥሩ አይደለም። ዋናው አሁንም ቢሆን አልረፈደም ማወቃችን ነው። አሁን መፍትሄ ማበጀት ይኖርብናል። ከፋለ እኛም እንግዲህ እዚህ ከመጣን ስንት ጊዜ ሆነ። ስለዚህ መፍትሄ እንወስንና የሆነ ነገር ላይ ደርሰን እኛም ወደ ቀያችን ብንመለስ ሳይሻል አይቀርም። አንቱ እንደምስር መጨረሻ ሳላይ አለመለስ እና ምን ተሻለታ? ዛሬ አንድ ጉዳይ አለ። ምንድነው ብላችሁ እንዳትጠይቁ። እንዴት ምንድነው ብላችሁ እንዳትጠይቁኝ የምትል ጉዳይ ካለበት ታዲያ እንዴት ነው ማን ጠይቅ? ሳልተገብረው አልናገር። ተግባሩን ከተገበርኩ በኋላ ነው የምነግርህ። ይኸውልህ ከፋለ ማየውን ነገር እንትን ብለህ የላዳ ውስጥ እንዳትታስገባን። አይ እንግዲህ እሷንም በሰቀቀን አትግደላት። በቃ ነገሩን ፊት ለፊት እናውጣውና ከዚያ በኋላ ወይ እሱ ይኖራል ወይ እኛ እንኖራለን። ምንድነው የኔ ያለ እንደዚህ ውስጥ ለውስጥ እየሄድን እስከ መቼ ነው ጫካ ለጫካ ምን ነው? ያርካሉ ጓሚ ጠቅሰሃል አሉ። የሚገርም በለጠ አባን ይመስላል ብዬ አስቤው አላውቅም። አሁን መንቀሳቀስ አለ። ወንድሜ በለጠ አናነሽ ዘርት እንዴት ነው? ምንም አልሆንኩ ማለት እማይ ወንድሜ ምን ሆኖ ነው? አይ ልጄ የበለጠ ነገር ታሪኩ ብዙ አንቺን ፍለጋ አባትሽና በለጠ በወጡበት ተሰው ጋር ገጥመው እንደዚህ አርገው ጃሉን መተው ሰደዱት። የተመሰገነ ይሁን አሁንስ ንግግር ሁሉ ጀምሯል። እንዳመታታቸው ሲተርፋል ብዬም አላሰብኩም ነበር። እና አሁን ሻባይ ሴት ዶ አባትሽ አለ የት ሄድ ብለሽ ነው አለ። አባይ በጣም ናፍቆኛል። ደግሞ ሰሞኑን ቅቃሬ ሲቀጠቅጠኝ ነበር። ይሄው ወንድሜም እንደዚህ ሆኖ አገኘሁት። ቅጀቱ አንቺን ብቻ አይደለም እኛን ጭምር ነው። ምን አባቱ ቅጥቃጤ ምን አንቺ ተማቃጀት ይወጣ ብለሽ ነው? እህል ነገር ቅመሽና አሁን አባትሽ ይመጣል። አሁን አይ ተይው ልሳ አልበላም።
አበይ በጣም ናፍቆኛል። ሰሞኑን ደግሞ እንደው በለጠንም እንደዚህ ሆኖ አገኘሁት። እኔስ አባም ምናምን ይሆን እየመሰለኝ ነው። ኧረ እባክሽን አታምኪበት። ደህና ነው አባትሽ? የተመሰገነ ይሁን እሱስ ደህና ነው። ሲቀጠቅጠኝ እሱ እንደዚህ ሆኖ አገኘሁት። ደህና ነው። ለምሴስ ደህና ነው። ይመጣል። አሁን ታየዋለሽ፣ ይመጣል። የት ነው ግን? እሱ ነው ጠዋት ነው ወደ ሻታ ልሄድ ነው ብሎ ወርዶ ይሄደ። እንግዲያስ 1-0 ሩጥ ብያይቸው ልምጣ። ይመጣልሽ ያለው ነው ረፍዶ ሊመጣል ቤቱ ምሳም አልበላኩ ይመጣል። ጠብቂው እዚህ ታዩ ናፍቆኛል። አይቸው ልምጣ ብዬ ነው። ኧረ ታዩ አይቸው ልምጣ። በይ እንግዲያስ ደግሞ በርሽበት እንዳትቀሪ ታሎ ነኝ። ኧረ ታሎ ነው የምመጣቸው። በይ ዛሬስ በጤና የማይል ተጭኖኛ የነካኝንም አላውቅ የበለጠ መመታት ልቤን ቆርጦታል። ዘርቶንም ከጠፋች ሰነበች አራሿም ጠፋብኝ። ስለሷ መጥፎ ነገር ልታሰማኝ እንዳይሆን ፈጣሪ ጥላ ከለላ ሆና አንተ ጠብቃት። ሌላስ ምን ይደረጋል?
ምን ሆነ? ምን ተነሳ? አብረን ሳሙና እንኳን ይዤ ቁራጭ ሳሙና በባሉ ሙሉ ያሰማኝ አንተ ቆይ ስታሄ አብሬ እንደዛ አልተመለሰም ነው? አዎ አልተመለሰም። ምን ነው ደግሞ ምን ነው የምጨንቅልህ? አቤ እኮ እንደው ቅድም እንደው ፊቱ ላይ እንደው ጥሩ ነገር አላየሁበት። እንደው ምን ሆነ ብለህ እንዴት አይጨንቀው? ብቻውን ነው ደግሞ እንደው የሄደይ እና እሱማው ብቻውን ነው። ግን አብሬ ልሄድ እንዳለው አንተን ደግሞ እንዴት አድርግ እኔማ ምን ሆነ ብለህ እንዴት ከጎኑ እንዳትርቅ ምናምን አላለኝም እንዴ? ፊቱ ላይ እንደው ጥሩ ነገር አላየሁም። አታስብ፣ ምንም አይሆንም። እንደው የሄደበትን እንደው ነገረህ? እንደው የሄደበትን እሱ አልነገረኝም። ግን አታስብ፣ እዚሁ ደርሼ ልምጣ ነው ያለኝ እንጂ አልነገረኝም። እማዬን ብትጠይቃትና እንደው ብነድ እዛ ካለበት ይሻላል ብለህ ነው? ቆይ ምን ታይቶ ነው? እንድ እንደው አብረን እንደው እዛ እንድማ እማዬን ጠይቃትና ብነድ ይሻላል። አዎ እንድ እሺ በቃ ብቻውን እሱም እዚያ ብቻውን ከሚሆን አብረን ነው ብንሆን ይሻላል። እማዬን ጠይቃት እስኪ ጥራኝ። እስቲ ቆይ እሺ ሂጅ ጠይቃትና እዚህ ቆይ። እሺ ጠይቃትና በልሽ የተረገመ ባብታን ከሲስ ታገኝ ብቻውን ቢመጣ ይገልብኝ። እዛ ሂጅ የሆነው ብላ ላይ ይሻለኝ። ነበር አሁን እዚህ አልነበረ ተጀመረ ልጅ ተጠብቀኝ ለተባለ እንደው ለዚህ እንዳምል ታረግ ነው የመጣህ። እኔማ ስራ ላይ ቆየሁ፣ አንተን አብሬ ቆየህ። እኔን የምትጠይቅ እና እሱ እኮ ነው ልኮኝ አብረን እንሂድ አብረን ፍለጋ ምናምን ብሎ እንደው ሂድ እናንተ አሁን ታሞ ትንሽ ሳያገግም ደግሞ ተነስቶ ማለት ነው። አባት ሲመጣ ምን እንደምትመልስለት እኔ እንጂ እስኪ አሁን ተከተለው ፈልገው ሆነ ገቡ ይነገር አንድ ሚረባ ሳልወልድ ልቅር እናንተ
እጄ ላይ ጥሏል ደምስ ወዴትም ንቅንቅ አትላል ለምን አትሆኝ አባቴ 21ኛ ዓመት ሞት ዓመቱ ዘክሬ ጸሎት አስደርጌ ክርስቲያን ላይ ያስከብርለታለሁ ስል ገዳዩን ለፊት የገጠረውን እግዚአብሔር ነው ለማንኛውም ዛሬ መጨረሻ ቀንህ የመጨረሻዋ ደቂቃ ላይ ደርሰን ትናዘዘው ነገር ካለ ተናገር ባታውቀው ነው እንጂ ምላጭ ስቦ መግደል ጀግንነት ቢሆን ኖሮ እኔ ያኔ አባትክን ዝም በል ስማ ከፈለ ልጨርስልህ ምላጭ ስቦ መግደል ጀግንነት የሚያስል ከሆነ ያኔ አባትክን ምላጭ ስቤ ሲገለው ጀግና አባል ነበረ አንተ ሰው ዝም በል ብያለሁ አዎ አሁን የኑዛዜ ጊዜ ብቻ ነው ያለው እኔን ገለህ አባትክን ህይወት የምትመልሰው ከሆነ ያው መግደል ትችላለህ እገላለሁ መግደል ትችላለህ ያለው ቆም ከፋል እንዳትሳሳትረ አውረፍ ይያሉ ዳምጤ ዝም በል አያገባህም ወዴት ነው የምትሸሸው ምን ነው እውነቱን ፈራህ ባደረጉት ነገር አልጸጸትም ግደለኝ ታው ከፋለ እኔ ተነግሬያለሁ ከዚህ በኋላ አንተ ምንም ድጋሚ አንገናኝ ደግሞ ምናልባት ድጋሚ ልንገናኝ እንችላለን አንተም ሰው ገዳይ እኔም ሰው ገዳይ ስለሆን ሲኦል እንገናኝ ቻው አደረጋችሁት አዎ ይገባችኋል የዛሬ 20 ዓመት ያቺ ጥይት ስተኩስ ወንድሜን ብቻ አልነበረም የገደልኩት የራሴንም ሰላም ጭምር እንጂ እኔ ያን ያደረኩት ለመኖር ብዬ ነበር ግን ለካ ገዳይ ሆኖ መኖር አይደለም ላለፉት 20 ዓመታት በየቀኑ ስሞት ነበር የኖርኩት ሁልጊዜ ማታ አባታችሁ በህልሜ እየመጣ ልጆቼን አደራ ይለኝ ነበር ዛሬ ግን ጣፋንታዬ እጃችሁ ላይ ወደቀች እኔ የዘራሁትን እያጨድኩ ነው በእናንተ አልፈርድም ምክንያቱም ይሄ የደም ዕዳዬ ነበር
ምን አገኘ? አባ ምን አለ አንዴ ነክተህ ብትነግረኝ። አባዬ አባቴ አባዬ 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 አባቴ ልጆቼ በተለይ አንተ በእጆቼ ያሳደኩህ አሁን ደሜ በእጆች ላይ ነው። ግን አይዞህ እኔ ይቅር ብዬሃለሁ። አደራችሁን እኔን የገደለች ጥይት የእናንተንም ህሌና እንዳትገለው ተጠንቀቁ። እኔን ስትቀብሩ ቂምና በቀሉን አብራችሁ ቅበሩ። ጥላቻን አትወረሱ። ፍቅርን ግን መታሰቢያ ያድርጉት። እርስ በርሳችሁ ተያያዙ። አንዱ ሌላው ጥላ ይሁን። አሁን ሸክሜ ቀለለልኝ። ወንድሜ ሆይ ይሄው ልጆችን ሳሳደግ ቆይቼ መጣሁልህ። ይቅር በለኝ። አባዬ ኧረ ምን ሆነ አባዬ? አባዬ አባዬ ነው አትረሺ ደጀኖ መውጃሺ